ገባልኝ መስጂዱን እስኪ ለማንኛውም አንተ የጀመርካቸው ልጆችም ሐፍዘዋል ቁርአን ይቀርባሉ መስጂዱ ደግሞ እዚህ ደርሶ አቅማችን ደከም ብሎ ይውና ለማንኛውም ልጆች ይነግሩሃል እኛም ያሳዩህና አሻራህ ያንተው ነፍስ የለፋህበት መስጂድ ስለሆነ ሐምዛ አሻራህን እንድትጥልበት ረባለ ኔትወርክ አቆራረጣቸው መሰለኝ ልጆች አሳይታ ማን ነው ይሄ ሎጊያ ላይ ሐምዛ መስጂድ የሚባል መስጂድ አለ ተጀምሮ የተቋረጠ ምናምን መሰለኝ እሱን መስጂድ ማስቀጠያ የሚሆን እዛ አድርጦት ነበረ እስቲ ላሳይህ መርሐባ መርሐባ እስኪ እና ይሄ ነው መስጂድ ታዲያ እንዴት ነው የመረዳት የሚችለው ይሄ ነው እንግዲህ ኢንሻአላህ ባንደና ቀም እንጀራለን ኢንሻአላህ በጣም ትልቅ መስጂድ ማፈቃላችሁ ቪዲዮውን ክፈተው በጣም ትልቅ መስጂድ እኔ የኢትዮጵያ ሀብታም በጣም የሚያሳዝን እሺ ፀሐይ ስለሆነ ነው ይታያል ፀሐይ ስለሆነ ያው እንግዲህ ማታ ነው በደንብ የሚታየው እርሲ ቆይ ይታያል ይታያል አው ማታ ግን በደንብ ይታያል ኢንሻአላህ ማታ እንገባለን በደንብ ነው የሚታየው ማታ ቆይ ከፀሐዩ በኩል ሳልሆን ከወዲያ ላርግና ላሳያችሁ ማታ ኢንሻአላህ በደንብ ነው የሚታየው እና ፕሮፋይል ላይ ገብታችሁ ቪዲዮ ማየት ትችላላችሁ ለቀናው እዚህ ላይ እስኪ አሁን ምናልባት ወደ አንተ ቤት ቆርቆረናል ለማንኛውም እንግዲህ ያንተ አሻራህን እዚህ አገርህን ከፍ የምታደርግበትና አፋር ክልል አንድ አሻራ ጥያለሁ የምትልበት ነው ብዬ ነው እኔ ወደ አንተ በራፊ የመጣሁት ሁሴን አህመድ አያ መርሐባ አላህ ይጠብቅልኝ ተመጥፎ ነገር አላህ ይጠብቅልኝ እንግዲህ ሂዳያው በአላህ እንደው የሰውን ሂዳያ የመስጠቱን እድል እንደጀመርከው አላህ በቀኝ እጁ ይቀበልህ ብዬ ነው ዱዓ ማረገው ማታ ገባለሁኝ ኢንሻአላህ ታስገባናለህ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ እሺ ትንሽ ለመግለጥ ያክል ያው ለ7 አመት ነው የተቋረጠው ቆሞ እንደዚህ የምታዩት ከታች አልቆ አሁን ከላይ እስላም ካለቀ ከላይ ከተደረገ ከታች መስገድ ይችላሉ ግን አሁን ረመዳን ሲመጣ በባዶ እዚህ ላይ ነው የሚሰግዱት እዚሁ ላይ ይሰግዳሉ ዝም ብለው ማለት ነው እና ከላይ እንደምታዩ ከላይ አሁን ከላይ አርማታ ከተደረገ ከታች መስገድ ይቻላል ጂ+3 ነው እንግዲህ ያን ደግሞ እንደ ብሩ እንደገና ማቴሪያል አላቸው አሁን እዚህ ጋር የምታዩ እንትን አለ በወሪያም አለ ብረት አለ የተወሰነ በእጃቸው ላይ አለ ግን አሁን የሚያነሳሳቸው ነው እነሱ የሚፈልጉት እንጂ ህብረተሰቡ ሜሎጋ ይሰራዋል ኢንሻአላህ በቃ መርሐባ ኢንሻአላህ አሁን ኢንሻአላህ ያ እሺ በፕሮግራማችሁ በመካከል ስለገባን አፍወን ጀዛኩሙላህ ኸይራ ይቅርታን ጠይቃለን አላህ ይጠብቅልን ተመጥፎ ነገር ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማራባ ማታ ካለ ማታ እንገባ ኢንሻአላህ ሰላም አለይኩም ማታ ሁላችሁም እንዳትቀሩ ኢንሻአላህ ገብተው ኢንሻአላህ ሰላም አለይኩም ሐሳብም ካለ ያው ሐሳብ አቀርባችሁ በእናንተ በመቱት መሰረት እንሄዳለን ችግር የለውም ማታውን መዋጮ ሳይሆን ሐሳቡን ተንታንሸራሽሩትና እንዲህ ይሆናል የምትለውን አንተን ተነግራቸዋለህ ማታ ኢንሻአላህ እሺ ከአዲስ አበባም ስላሉ ብዬ ነው አዲስ አበባም ተነግሯል እሺ መህራው እሺ ኦሶ አንዴ ከይቅርታ ጋር እስኪ አንዴ
እሺ እኔ ግን በጣም እየገረመኝ ነው ወላሂ። ሰምታችሁታል? 7 ዓመት ከተቋረጠ መስጂድ እንዲህ ከተጀመረው ይሁን ከተቋረጠ ኢትዮጵያ ላይ በጣም ሀብታሞች አሉ ሙስሊሞች። ምን እንደሚሰራ በጣም ነው ያዘንኩት። ወረበል ካበ በጣም አዝኛለሁ ወላሂ። በጣም እየገረመኝ ነው። እዚህ ብቻ አይደለም፣ በየመስጂዱ ስትሄዱ የሆኑ ችግሮችን ታያላችሁ። በጣም ቢሊዮነር ሀብታም አለ ኢትዮጵያ ላይ፣ ግን ይገባሉ ሰግደው ወጣ ነው የሚሉት። እዛ ያለውን ችግር ቢያንስ የሆነ ማን ነው መጥቶ የሚያስተካክለው? ከሰማይ የሚመጣ ነገር የለም። ሌላ አረብ መጥቶ እንትን የሚለው የለም። እየተለመነ ሁሌ እስከ መቼ ድረስ? ሀብታሞች ተነጋግረው ቢያንስ እዛ የሚሰግዱ ይኖራሉ እዛ ሀገር ላይ ወይንም ሌላ አካባቢ። እኔ አንተ ምናምን እንደዚህ ተሰባስበው የሆነ ነገር በቃ የኸይር ነገርን ጀማሪ መሆን የለም። በቃ በጣም ያዝናል። ነቢያችን ሰለላሁ ዐለይሂ ወሰለም መን በና መስጂደን ሊላሂ በነላሁ ለሁ በይተን ፊል ጀና አሉ። በምድር ላይ ለአላህ ቤትን የገነባ አላህ በጀነት ውስጥ ቤትን ይገነባለታል ብለው የተናገሩት ይህ ሐዲስ እንዲሰራበት እኮ ነው። ሰዎች መስጂድን እንዲሰሩ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ገና እንደተሳደዱ የራሳቸውን ቤት አላመቻቹ። ቀጥታ እንደሄዱ መጀመሪያ መስጂድ መስራት አለብን ነው ያሉት። ያን መስጂድ ራሳቸው ቁመው ነቢያችን ሰለላሁ ዐለይሂ ወሰለም አሰሩ። ድንጋይ ራሳቸው እየተሸከሙ ራሳቸው አብረው ሰርተዋል። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ጀምረው ታዩ አይደለ? እነዚህ ሰዎች ምናልባት በዚህ አካባቢ የሀብታም ሊያልፍና ላይ ይችላል። ጸጥ ብሎ ማለፍ ነገ ወርጋ ያስጠይቃቸዋል። ምን አድርጋቸው ትሄዳላችሁ? የገንዘባቸው ያሳዝናል። እዚያ ግቢ ላይ ተማሪዎች ይኖራሉ። እነዛ እንዲማሩበት ትውልድ እንዲፈራ ብታደርጉ እናንተ ሌሎች በገንዘባቸው ያግዛሉ ሀብታሞች፣ ትውልድ ደግሞ እዚያ ይማርበታል። ለነገው ቀጣይ ትውልድ እነዛ ተማሪዎች ጠቃሚ ይሆናሉ። ሁሉ በየእንትኑ እየተጋገዘ መሆን አለበት እና መስጂድ እንደዚህ ተጀምሮ 7 ዓመት መቆየት የሚያሰራላቸው ሰው መጥተው መለመን አይከብድም። እዛቸው ሀገር እየኖሩ በጣም ታላላቅ ሀብታሞች ያሳዝናል ወላሂ። ለማንኛውም ማታ ላይ ሁሉም በተቻለው አቅም እዚህ ያለው እኔ እንዳውም ሳስበው አንዳንዴ ከኢትዮጵያ ሀብታም አረብ ሀገር ያሉ ሴቶች ወላሂ ለአዚም ለኸይር ነገር በጣም ቀዳሚ ናቸው። ባላቸው ነገር አይታቸዋል። ጉዳዩ አይደለም የፈለገ እየሰገደ እንደዛ ተጨናነቀ ሽንት ቤት ጠብቆ እየሰገደ ያየዋል። የመስጂዱን ችግር እያየ ጠብቆ መስጂድ ይሰግዳል። እኔ በጣም እታዘባለሁ። በጣም ሀብታም ናቸው፣ ቢሊዮነር ናቸው፣ ሚሊዮነር ናቸው። እንደዚህ ጠብቆ እዛ የሚሸት ሽንት ቤት ህዝብ ተደርድሮ ያያል። ወላሂ ጥቂት ገንዘብ ነች ለእርሱ የምትወስድበት፣ ያችን ማስተካከል ይችላል። ለምን ይህን ችግር እኔ አልፈታውም? የለም እዛ ሰው ተራ እየጠበቅኩ ነው፣ አንድ ጊዜ መጣሁኝ ይላል። ያን ችግር የሚፈታው ማን ነው? እዛ የመስጂድ ኮሚቴዎች ቁመው ይለምናሉ። ይወታቸው ያለ አይደለም። ከዛ 100 ብር ጣል አድርገው ይሄዳል። ይሄ በጣም የሚያሳዝን ነገር ነው። ወላሂ በጣም የሚያሳዝን ነገር ነው። ለሆነ ለስማቸውን የሚያስጠራ ነገር ያለ ሀገር እንትን ቢሆን ለአባይ ምናምን ቢባሉ የሉም። አንደኛ ሰጪዎች የኛ ሰዎች የኛ ሙስሊሞች ናቸው። እንዲህ ከዲናቸው አንጻር ምናምን የሆነ ነገር ግን ትውልዱ ላይ የሆነ የሚያስፈልገው ነገር አለ ቢባል ለዛ ጉዳያቸው አይደለም። ዘጣቸው አላህ ቀልብ ይስጣቸው። በተቻለ ነገር እናግዛቸው። ተጀምሮ 7 ዓመት መቅረቱ በጣም ያሳዝናል። ሁሉም በተቻለ አቅም ማታ ለመርዳት ይዘጋጅ። ኢንሻአላህ ማታ እንመጣለን ብለዋል። ይሄ ሸክ እኔ ያውቀዋለሁኝ። እዛው ሀገር ነው ያረጀው ምናምን የቆየው እስካሁን ድረስ እያስተማረ እዛ እየቀረ። አሁን እኛ እንደዚህ መጥተው ሲጠይቁ በጣም ነው ያዘንኩት። እዛ ያለ ሀብታም እየሄደ እያየ ይሄ ችግር ለምንድን ነው የማይፈታው? አላህ ሙስተዓን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ቻላይ እኮ ወላሂ አላህ አቅም ቢሰጠን ከአንድ ሰው የሚያልፍ ነው። ወላሂ አላህ ሰጥቶኝ እኔ ብገነባው ምን አለ? ወላሂ በጣም ጭካኔያችን እኮ ነው። ጭካኔያችን ብዛት አለ እኮ ሀብታም እሱም እንትን የሚል ሀብታም አለ። ግን ያው ኢንሻአላህ ባለን አቅም እስከሚያልቅ ድረስ 50 ድራምን ቢሆን ኢንሻአላህ
እሺ ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ወራህመቱላሂ ጠይቅና ጠይቃለሁ። እሺ እናቴ። እሺ ወሶ እኔ የምጠይቀው ጥያቄ ስለ ዘካ ነበርና እናቴ ሰው ሀገር ነው እና ያለችው ያለፈውን አመት ገጠር ላይ ያው ብዙም እንትን ስለማይለው ዝከለልሽ መከፈል አይቻልም ብለውኛል ብላ ለኔ ያልነገረችኝም ነበር። አልፋታል ማለት ነው። ከዛ የዘንድሮውን የኔ ጋር ባንድ አድርጌ ከፈልኩኝ ማለት ነው። ደግሞ ልጅ ለእናት እና ለአባት መክፈል አይቻልም ይላሉ። እንዴት ነው ይሄ? ያለፈውንስ እንዴት አድርጌ ነው የምከፍልላት? ያሁንስ የከፈልኩት የኔ ጋር ይሆናል አይሆንም? የለም ይሆናል። ክፈይላት። ያለፈውንም ያልተከፈለ ካለ ክፈይላት። መክፈል ይችላሉ ልጆች፣ ለወላጆቻቸው መክፈል ይችላሉ። ዘካተል ፊጥር አቅሙ ከሌለው ወላጅ ልጅ መክፈል ይችላል የወላጆች። እሺ ሌላኛው ጥያቄ ደግሞ ሴትዮ የዚህ በዲኗ በኩል በጣም ጠንካራ ሴት ናትና ቁርአን ሴት ልጅ ሀይድ ላይ ሆና ቁርአን ተፍሲር ጋር ያለው ብቻውን ካልሆነ ይዛ መቅራት ትችላለች ሀይድ ላይ ሆና ብላኝ እስከዛሬ ታላቅ ይዤ ስቀራ ኖር ያለው ማለት ነው። ይሄ ነገር እንዴት ይታያል? ያኔ ቁርአን በጨርቅ ወይንም በጓንት ይዛቸው የቀሩ ተፍሲሩ ቢኖረውም በውስጡ ላይ ቁርአን አለ እና በጨርቅ ወይንም በጓንት ይዛቸው መቅራት። እሺ ደግሞ የመጨረሻ ጥያቄ አንድ ጥያቄ ሊቃ ሚስት ነኝ ማለት እዚህ ሰው ብቻ ሆኜ እየሰራሁኝ ሰው ምናምን ወንድ ልጅ ምናምን ስለሌለ አልለበስኩም። ግን ልቤን አሳምኜበት ለብሳለሁኝ ብዬ ተዘጋጅቼ ተቀምጫለሁና ፎቶ ላኪልኝ ምናምን ስሉ እንደዚህ ስልክ ላይ ገብተው ምናምን እኔ ሊቃ ሚስት ነኝ አልልክም ስል ወላሂ በይ ሲሉኝ አዎ ወላሂ ብዬ ባለፈው ብዬ ግን አልለበስኩም። ግን ልቤን አሳምኜበት ተዘጋጅቼበታለሁ። ይሄ ነገር 3 ቀን ያስጦመኛል። አንድ ቀን ጥሚ ነበር። ወጥቶ በአላህ ስም የማለ ሰው ከፋራ ሳይሆን ተውበት ነው የሚጠበቅበት። ይሄ ውሸት ይባላል። ተሸፋይ ሳትሆን ወላሂ ተሸፋይ ነኝ ካለ ሰውየው ዋሽቷል። ተውበት ማድረግ ነው ያለበት። ከፋራ የሚኖረው በአላህ ስም ምሎ ቃል ገብቶ ያንን ነገር ሳያደርግ የቀረ በአላህ ስም አላደርግም ብሎ መልሶ ያን ነገር ያደረገ ሰው ነው። ወላሂ 1 ብር ልሰጥህ አለ እንደ ምሳሌ ሰውየው። ከዚያ በኋላ ሳይሰጥ ቀረ። ይሄ ሰው ለማለው መሐላ ከፋራ ማውጣት አለበት። ወላሂ 1 ብር ላልሰጥህ አለ። ከዚያ በኋላ መልሶ ሰውየው ከሰጠ ይሄን ከፋራ ማውጣት አለበት። ዋሽቶ መማል ግን ከዚህ የተለየ ነው። ዋሽቶ መማል ተውበት ብቻ ነው ያለበት። ያኔ ግዴታ መጾም አይጠበቅብኝም። 1 ቀን ብቻ ጾም ነበር። ችግር የለውም። መጾም አይጠበቅብሽ። እሺ ጀዛከላህ ኸይር። እሺ እሱ ማለት ስለ ኒካ ነበር የምጠይቅህ። እሺ አንድ ሰው 3 ጊዜ አለጣጥቆ ከፈታ በአንድ ቃል ሳይሆን 3 ጊዜ 1 2 3 ብሎ ከፈታ እንደ አንድ ነው እንደ 2 ነው የሚቆጠረው? ለያይቶ ከፈታ 3ንም 3ቱም ይወርዳል። አለጣጥቆ 3ቱን ከፈታ 3ቱም ይወርዳል። ሌላ ዑለማዎቹ ደግሞ ስንጠይቅ ችግር የለም አሉ እኮ እንደ አንድ ነው የሚቆጠረው። እንደሱ የሚሉ ዑለሞች አሉ። ነገር ግን ትክክለኛው 3ቱም ይወርዳል የሚለው ነው። ሼክ አብዱልዓዚዝ ኢብኑ ባዝ የጊዜያችን ታላቁ ዓሊም እሱ ነው አቋማቸው እንጂ አይቻልም ማለት ነው። መለያየት ነው ያለበት። 3 ጊዜ የፈታ አለጣጥቆ ወዲያው ተናገረ 3ቱም ይወርዳል ብለው ተናግረዋል እርሳቸው። እሺ በቃ ጀዛከላሁ ኸይር። ወያኩ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. የሆነ ጥያቄ አለኝ እና ሙስሊም ነኝ። ሱራ 19 ሱረቱል ማርያም ምዕራፍ 19 ከቁጥር 7 እስከ 71 ያለውን እንድታስረዳ ፈልጌ ነው። 7 ላይ ወሚንኩም ኢላ ዋሪዱሃ ከእናንተ ማንም የለም ወደ እርሷ ወራጅ ቢሆን እንጂ የሚለው ነው አይደለ? አዳት ፈልጌ ነው። ስለምንድን ነው የሚያወራው? ስለ ሲራጥ ነው የሚያወራው። በሲራጥ ላይ ስለማለፍ ነው። በሲራጥ ላይ ስለማለፍ የውመል ቂያማ ማንም ሰው የለም በሲራጥ ላይ የሚያልፍ ቢሆን እንጂ አለ።
ያ ማለት በሲራጥ ማለት በጀሃነም ከላይ ልክ እንደ ድልድይ የተዘረጋች ሆነች መንገድ ነች። በእርሷ ላይ ሁሉም ሰው ያልፋል ነው። እዚህ ጋር መጥተው በራሳቸው ጀሃነም ውስጥ ካልገባችሁ አትወጡም ማለት ነው እያሉ ይፈስራሉ ቅዱሳኖች። ላዛም ነው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ፈተውታል። ሐዲስ ላይ አለ፣ ቡኻሪ ላይ አለ፣ ሙስሊም ላይ አለ። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ሁወል መመሩ ዐለ ሲራጥ ብለዋል። በሲራጥ ላይ ማለፍ ነው አሉ። ከዛ ከሃዲያኖች ይገባሉ እዚያ ውስጥ ላይ። አማኞች እስከተባለ ቀጥሎ አላህ 72 ላይ ተናገረ። ከዚያም እነዚያን የተጠነቀቁትን ወይንም እኔን አላህን የፈሩኝን አድናቸዋለሁ ብሎ ተናገረ። እነሱ ይድናሉ፣ በፍጹም ጀሃነም አይገቡም። እዚህ ቁርአኑ ነው ያለው። ማንን ነው ታዲያ እዚያው ከቶ የሚተዋቸው ከተባለ አመፀኞችንም የተንበረከኩ ሆነው በውስጧ እተዋቸዋለሁኝ አለ። ይህ ከሃዲያኖች እዛች ውስጥ ይገባሉ፣ አማኞችስ በሲራጥ ያልፋሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም የማለፋችሁን ደረጃ ብለው ተናገሩ። እንደ ኢማናችሁ ጥንካሬ ይለያያል ብለዋል። ልክ እንደ ንፋስ ፍጥን ብሎ የሚያልፋለ፣ ልክ እንደ መብረቅ አንድ ዱብ ብሎ እንደሚጠፋ ልክ እንደዛ ፍጥነት የሚያልፋለ ብለዋል። ልክ እንደ ፈጣን ፈረሰኛ የሚያልፋለ ብለዋል። ልክ እንደ ፈጣን ሯጭ አሉ። ቀጥሎ ከዚያ ልክ ቀስ ብሎ እንደሚሄድ ከዛም እየተፏቀቀ እንደሚሄድ እንደ ኢማናችሁ ደረጃ ታልፋላችኋል። ከዚያ በሲራጥ ላይ ስለማለፍ እንደሆነ በዚህ ደረጃው ላይ አብራርተዋል እርሳቸው። ጅስሩን መብኒዩን ዐላ ظهر جهنم ጥያቄ ያለ ገጠም السلام عليكم ورحمة الله. عليكم السلام ورحمة ما شاء الله. እሱን ጥያቄ ማለት ነው። አሁን ምሳሌ ሰውን የሰው ሀቅን የሰረቀ ሰው ያው ግዴታ መመለስ አለበት ወይ ደግሞ ያን ሰው እንግዲህ ሐላል ማድረግ ያለበት። ግን ያኔ አሁን በልጅነት ሆኖ እንደዚህ 1 ብር 2 ብር እንደዚህ ከቤተሰብ መሆን በቃ ከሰፈርም እንደዛ ሲሰርቅ ያ ሰው ግን አሁን የስራውን ሁክም ምናምን ሁሉም ነገር ሲማር ያን ሰው ማግኘት አይችልም። ግን እንዴት ነው ማድረግ ያለበት? ይሄው ተጠቃ መስጠት። ኦኬ ጀዛኩሙላሁ ኸይራን። ከቤተሰብ የሚሰረቀው እንዴት ይታያል? ማለት ያው ከአባትና ከእናት እዛን ናቸው የተሰራ ኃጢአት አያዝም። ሳታውቁ ወንጀልነትን ሳያውቅ የሰራ ሰው ኦኬ ያኔ ሙከለፍም ሆነክ ያኔ ሁክሙን አታቆም። ያኔ ግን አሁን ከተማርክ በኋላ ነው ያኔ ንገሯቸው ለወላጆቻቸው። ሳላውቅ እንደዚህ ያነሳሁት አለ ምናምን ይቅር በለኝ። ያንን ደግሞ ብትናገሩ የሚከፋቸው ከሆነ ቅር የሚላቸው ሌላ የሆነ ቅር መባባል የሚፈጥር ከሆነ ያን ገንዘብ እናንተ አስባችሁ በሀዲያ በስጦታ መልክ ለነሱ መስጠት ትችላላችሁ። እሺ አንደኛው ጥያቄ ደግሞ ከመሬት የተገኘ ብር እንዴት ነው? ያኔ ያን ሰውየው ማግኘት አይቻልም። ያኔ የለም። እንዴት ነው የሚደረገው? ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም ወድቆ ያገኛችሁትን ገንዘብ ለዓመት ያክል ባለቤቱ መጥቶ ምልክቱን ተጠይቆ እስኪወስድ ድረስ ጠብቁ ብለዋል። እና ያንን ነገር እናንተ ዓመት ጠብቃችሁ ሰውየው ካልመጣ ለድሃዎች መስጠት ትችላላችሁ። አይ እኔ ዓመት መጠበቅ አልችልም እናድርገው ከተባለ በዚሁ አካባቢ ለሚገኝ ታማኝ ሰው ሄዳችሁ እዚህ አካባቢ እንዲህ አይነት ገንዘብ ጠፍቶ አግኝቻለሁኝ እንካይን ገንዘብ ባለቤቱ ምናልባት መጥቶ ፈርቶኛል ብሎ ከተናገረ ምክንያቱም ጠይቀህ ስጠው ብላችሁ ጥላችሁ ሊሄድ ከዚያ አካባቢ በቃ አሁን እንደዛ ማድረግ ነው። ምክንያቱም እዚህ ሀገር ነው ያኔ የሰው ሀገር ነው። መጥቶ የሚጠይቅም የለም የሚጠይቀውም ሰው የለም። ያኔ ማሻአላህ ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። በተራ ጠይቁ። ከላይ ኳስክ ምናምን የሚለው ጥያቄ አለ። ኳስኩ በሬድ እሱ እስኪገባ ነው ጠይቅ። ይሄ ላለ ከታች ልጅ እኔ ያለኝ አንዴ ከታች አለ ልጅ። ሰላም ሁሱ እንዴት ነህ? ሰላም ደህና ነህ? ይሰማል? አዎ ይሰማል። እሺ ጥያቄ ምንድን ነው? ጥያቄ ነበር የሆነ ጥያቄ። እሺ
የሆነ አጋጣሚ ቁርአን እያነበብኩ እና የሆነ ሚስቴክ አገኘሁ እና ያን እንድትነግረኝ ነበር፣ ግልጽ እንድታደርግልኝ። እኔ ክርስቲያን ነኝ፣ ኦርቶዶክስ። ቁርአን የማን ቃል ነው? ጨረስክ? ይሄ ነው ጥያቄ ልመልስ? ኖ አይ ንገረኝና ከዛ ጠይቀሃለሁ። ጨርስና ጥያቄ እንደዛ ነው የምመልሰው። ቁርአን የአላህ ጨርስና ኦኬ፣ ቁርአን የአላህ ቃል ነው። እሺ ትመልስልኛለህ። ቁርአን እናንተ የምትለው የአላህ ቃል ነው፣ ግን ቁርአን የነብዩ መሐመድ ቃል ነው የሚለኝ። አሳይሽ። እሺ አንዴ እንጠይቅ። ወይኔ በላችሁ። እሺ ጥያቄሽ ምንድነው? ጠይቅ። ከላይ ቅድም ልጁ አስቸኳይ ጥያቄ መሰለኝ እናስቀድመው። እሺ እምሂ አቤት አለው። እሺ ጥያቄ ምንድነው? የኔ ጥያቄ በእንትን ጉዳይ ነው፣ በአስተዳደግ ጉዳይ ነው። አሁን እኔ ያለሁበት ሰፈር ላይ አብዛኛው እንትን አሁን ለምሳሌ እኔ አባት ብዙ ብር አለው በልና ከዛ እኔ ስታመምም እኔንም አያበላኝም፣ ግን እሱ ግን ብዙ ብር አለው። ከዛ እኔ መስጊድ ሄጄ እንዴት ነው ነገር ግዴታ አይደለም ወይ እስከወለደኝ ድረስ? ምክንያቱም ገንዘብ አጥቶ አይደለም ገንዘብ አለው፣ ለምንድን ነው እንዲህ የማያደርገው ስል መስጊድ ጭራሽ ምን አለኝ አንድ ኡስታዝ፣ እንኳን እንደዚህ ሊያደርግ ቀርቶ አንተን ባሪያ ሽጦ አንተን ገንዘቡ መውሰድ ይችላል። የዚህን ያክል አንተ ላይ መብት አለው፣ አንተ ግን ምንም የለህም አለኝ። እና ሰፈር ለኛ አስፈራውን ብታየው አብዛኛው በቃ ይቅማሉ አባቶች፣ ግን ልጆቻቸው ዞርም ብለው አዩም። በቃ እንዳልኩ ይታመማል፣ ልጆቻቸው አያሳክሙም፣ ይርባቸዋል ምናምን። ግን እንዳልኩ ሪስፖንዱ መስጊድ ስትሄድ ያለው መልሱ ጭራሽ ለአባቶች የሚያግዝ ነው። እና እንዴት ነው እውነት እኔ አባቴን እያለው እኔ መጠየቅ አልችልም ወይ? እሱ ያለውን ገንዘብ በአስፈላጊ ሁኔታ ለምሳሌ ምግብ አስፈላጊ ነገር ነው፣ እኔ የመሳሰሉት ነገር እንዴት ነው በእስልምናው? እኔ ስጠይቃቸው ይሄን ነገሩኝና አባት አንተ መሸጥ ይችላል ብለው የሆነ ማስረጃ ነገር አሳዩኝ። ግን ያው እኔ አንተን ልጠይቅ ብዬ ነው። ኦኬ አንድ ሰው ልጁን ሸጦ መብላት የሚችለው እንደ ክርስትና ነው። እግዚአብሔር መጽሐፍ ቅዱስ ላይ አባት ሴት ልጁን ቢሸጥ ሕግና ስርዓት አውጥቷል። አንተን እየነዳ ከከብትና ከእናንተም አለ ሁሱዬ ካለ አሳየን። እሺ ና ትልቁ ላይ ያደርጋል። እሺ ላሳየህ፣ ይሄን ላሳየህ። ና አውጣ ትልቁ ላይ ኖ እሺ፣ በመጀመሪያ የቅድሙን ልንገርህ የት ላይ እንዳለ አሳየን። ቁርአን የትኛውን ነው እንዳሳየህ የምትፈልግ? ሁለቱንም አሳይ። ያላ እሺ ሱራ 81ኛው ሱራ ቁጥር 19 ላይ ያወጣ የነብዩ መሐመድ ንግግር ነው ቁርአን ይላል ብለህናል። አውጣ እኮ እና ኖ ማለት እኔ ላሳይህ አልችልም። እዛው ጋር የሚያወጣልህ የለም ለአንተ እንትን የሚልልህ እኔ ልንገርህ። አንተ ወጣ ሌላ ስልክ አለ የለህም? ሌላ ስልክ የለኝም፣ ለዛ ነው። እሺ ከሌለ አሁን ለሁለቱም ለተናገርከው ማስረጃ ታወጣለህ። የነብዩ መሐመድ ንግግር ቁርአን ብለህ ቅድም ተናግረሃል፣ እሱን ላውጣልህ። እሺ አይሽ ሱራ አብሽር እሱን አውጣው። ያን ደግሞ ቆይ ላስራ ሱራ 81 19 እሺ إنه لقول رسول كريم 81 19 እሺ ምን ይላል? ያው የመጠቅለል ምዕራፍ እርሱ ቁርአን የክቡር መልእክተኛ ቃል ነው። 21 ወደ ላይ 21 አድርግልኝ ደግሞ 21 ማለት ነው ላነብልህ። ያሽ 21 ደግሞ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ቃል ነው ይላል። የታለ የነብዩ መሐመድ ማለት ግልጽ አድርግልኝ። መልእክተኛ ማን ነው? ነብዩ መሐመድ እኮ ነው። መልእክተኛ ሳይሆን የጠየቅኩህ የነብዩ መሐመድ ቃል ነው ቁርአን ይላል ብለኸኛል። የቱ ጋር ነው ነብዩ መሐመድ የሚል ያለው? ነብዩ መሐመድ ሳይሆን መልእክተኛ ማለት ነብዩ መሐመድ ነው። እናንተ ማቆ አንድ መልእክተኛ ያለ መልእክተኛ ብላችሁ የምታምኑት ማንን ነው? ነብዩ መሐመድ ነው።
ላይክ እኔ ደግሞ አንደኛ እዚህ ጋር መልእክተኛ የተባለው ነብዩ መሐመድ አይደሉም። እሱ አይደለም ጥያቄ። አሁን ምንም አልቀይርም። በቃ የነብዩ መሐመድ ቃል ነው። የነብዩ መሐመድ ቃል ነው የሚለው ኃይለ ቃል የቱ ጋር ነው ያለው? እሺ እሺ 19ኛው ላይ ምን ይላል? እርሱ ቁርአን የክቡር መልእክተኛ ቃል ነው። በቃ ቁርአን ነው የሚል ቁርአን ለእናንተ ቁርአን ነው። እርሱ ቁርአን የክቡር መልእክተኛ ቃል ነው ይላል። ሁሱዬ ለምንድን ነው ግን እንደ ወይኔ ሁሱ አይዮነት እርሱ ቁርአን ይላል። በቃ እሺ ሁለተኛው ማስረጃ ግባ ቀጣፊ ሁለተኛው ማለት ነው። ማንም ይበለው ማለት ነው። እርሱ ቁርአን የክቡር መልእክተኛ ቃል ነው። ሱራ 81ኛው ምዕራፍ ደግሞ እናንተ ማታምኑበት ከሆነ ምናልባት ልትከራከሩ ትችላላችሁ። አዳምጥ። እሺ አንደኛ ሴት ልጅ በክራይ ከእናንተ አንደኛ ሴት ልጅ እንደምትገዛ በገንዘብ አንደኛ እዚህ ቦታ ላሳይህ። ሴት ልጅ በገንዘብ እንደምትገዛ ላሳይህ። በእናንተ ነው። ቀስ በል ቆይ አንዴ አልጠየቅኩህም። እሺ ላሳይህ፣ እሱንም ላሳይህ። ይሄን ጨርስ መጀመር ልጨርስልህ። እሺ እዚህ ቦታ ላይ ነብዩ መሐመድ የሚል ቃል አለ የለም? እሺ ኦኬ እሺ ያው እና ክርስቲያኖች ራሱ ያውቃሉ ይሄን ቃል። ይሄው ኮሜንት ላይ ክርስቲያኖች እዚህ ጋር መልእክተኛ የተባለው ገብርኤል ነው እያለች ትመልስልሃለች። የለም እዚህ ጋር የተባለው እንትን መልእክተኛ የተባለው እርሱ ነው። አንድ ጊዜ ያስረዳሃል። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ እያለ ይነግርሃል። የኃይል ባለቤት የሚለው መልአኩ ገብርኤል ናቸው። እዚህ ቦታ ላይ ሙጣዒን ሰመ አሚን ይላል። በዚያ ስፍራ ይላል በሰማይ በዚያ ባለበት ሰመ አሚን፣ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ እያለ ይገልጸዋል። ገብቶሃል አይደል? ይሄ ነው እና እዚህ ቦታ ላይ የነቢዩ መሐመድ ቃል ነው የሚል በፍጹም የለም። ይህ ነው። ሁለተኛ አባት ሴት ልጁን ወይንም ወንድ ልጁን ችግር የለም አባት ልጁን መሸጥ ይችላል፣ መብላት ይችላል። ማስረጃ አሳየ። አባት ልጁን መሸጥ ይችላል በእስልምና ያልከው። እሺ ሱራ 4:24 ላይ ወጣልኝ። አባት ልጁን ሽጦ መብላት ይችላል የሚል ቃል አለ? ኖ ይኸውልህ ሁሱዬ አባት ልጁን ሽጦ መብላት ይችላል ያልኸኝ አንተ ነህ። እኔ ምንድነው ያልኩህ? ሴት ልጅ ለምትፈልገው ቀን ያክል በእስባር ምን እየተባባልን ነበር? ልጁ አባት ልጁን ሽጦ መብላት ይችላል አለኝ ሲል አይ ይሄ በክርስትና ነው ያለው እያልኩኝ እሺ ቆይ ይኸውልህ አንተ ምን አልክ መሰለኝ? በተጋጋ ልጨርስ። ይሄ ያለው በክርስትና ነው አባት ልጁን ሽጦ መብላት ይችላል የሚለው እያልኩ እየተናገርኩኝ ከዛ ተረጋጋ ልጨርስ። ጣልቃ ገባና መካከል ላይ አይ ይሄ በእስልምናም አለ። ምን ስልህ አባት ልጁን ሽጦ መብላት ይችላል የሚለው በእስልምናም አለ ብለኸኛል አይደለ? አሁን አባት ልጁን ሽጦ መብላት ይችላል የሚል ትምህርት በእስልምና እንዳለ ልታሳይን ትችላለህ ወይ? እንዲያውም ማለት ነው ሁሱዬ ንገረህ፣ የተጠየቅከው መልስ አለ በቁርአንና በሐዲስ ላይ አባት ልጁን መብላት ይችላል። ቆይ ላሳይህ። በእኛስ አባት ነው አባት የወለዳት ልጅ ነው። ቆይ በእናንተ ምንድን ነው ያለው እኮ መች ሰማህ? እስኪ እኔ አንዴ ላውራና በቃ ይቅርታ አድርግልኝ። አንዴ ላውራና ዝም ብለኸኝ አዳምጠኝና ከዛ በቃ ታወራለህ እንደፈለግ። በእኛ እምነት የኦሪት ህግ ነው አውቀዋለሁ ያለበትን። አባት ልጁን በ40 ሳንቲም በ50 ይስጠው 15 ምናምን ይስጠው ምናምን ይላል። አባት ነው የሚል። በእናንተ ግን ያለ አምላካችሁ ነው ያዘዘ፣ የአላህ መልክተኛ የሆነው ነው ያዘዘ። አባት ነው አባት ሰው ችግር የለውም። አባት አዘዘ፣ በቃ አዘዘ ልበልህ። በእናንተ ግን ያዘዘ አምላክህ ነው አምላክህ አምላክህ ነው እና ላሳየህ። ቆይ አንድ ጨርስ መጀመሪያ። ምንድን ነው ያልከው? አሁን እግዚአብሔር ምን አዟል ነው ያልከው? ኳስ እኮ ነው የሚለው። ሄሎ ታይቸ ክርስቲያኖች 33:45 እያለ ይጽፋል። አባት ልጁን ሙት አኖ። እሺ አንዴ መጀመሪያ ቅድም ምንድን ነው ያልከው? እግዚአብሔር አባት ሴት ልጁን እንዲሸጥ። እሺ አውጣልኝ። ሱራ 4 ይኸውልህ እያጠራህ እየጨረስክ ሄድ። መጀመሪያ የጀመርከው ትምህርት አለ በክርስትና ያለው እንደዚህ ነው እያልክ እሱን ጨርስልን አንድ ጊዜ። እሺ እኮ እኔ እኮ አንተ እኮ
እሺ አንተ እኮ የምታቋርጠው እኔ ልንገርህ በእስልምና ሱራ 4:24 ላይ ሴትን ልጅ ችግር የለውም ወደ እሱ እንመጣለን። ቆይ አንዴ እግዚአብሔር ሴትን ልጅ ሴት ልጁን ቢሸጥ አባት እንደሚቻል ተናግሯል። አልተናገረም መጽሐፍ ቅዱስ ላይ ያ ማን የተናገረ? እንደ ክርስትና መጽሐፍ ቅዱስ ላይ አባት ሴት ልጁን መሸጥ ይችላል አይችልም? እንደ ባሪያ አድርጎ አይችልም። ቅድም ይችላል ብለህ ነበር እኮ። ሴት ልጁን አባት መሸጥ አይችልም። ኖ አይችልም። ቆይ የሸጠው አባት ማን ነው? በቃ ቶቶ አታሳየኝ። አውቀዋለሁ ያለበት ምዕራፉንም ሁሉንም አውቀዋለሁ። ቆይ ተረጋጋ። አውቀዋለሁ ሁሱዬ አውቀዋለሁ። እንዴት አድርግ በቃ ያለበትን ምዕራፉንም ሁሉንም አውቀዋለሁ። ምንድን ነው የሚለው ንገረን ካወቅከው። ምን ይላል? ምን ይላል? አውቀዋለሁ። ሴት ልጅ ድንግል የሆነችን ሴት አንድ ሰው እንትን ቢል ከዛ ለአባቷ የሆነ አውቃለሁ። አልደረስንም። ቃል በቃል አባት ሴት ልጁን መሸጥ እንደሚችል መጽሐፍ ቅዱስ ላይ ላሳየህ ነው እኮና ለአባቷ 15 ነው 15 ኦር 40 የሚለውን አላውቅም። ይስጠው ሌላ ነው እሱ መሸጥ በእናንተ በእኛ እንደሳል አይደለም። በእናንተ እናሳየህ። ይሄንን ተረጋጋ። ወደ እስልምና ወላሂ ትመጣለህ። አብሽር ችግር የለም። ሰላም ወጣለት አንዴ። ያው እነዚህ ጋር ምን ይላል? አንተ መጽሐፍን አንብብልን እስኪ አንዴ። ድምፅህን ከፍ አድርግ። 7 አንብበው። ምን ይላል? ኮስኮ እሺ አይው እኔ አንብቤዋለሁ። እሺ ደግሞ አንተ ወጣልኝ። ሱራ 4:24 ላይ ወጣ። አንብበው አንዴ። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። እሺ አንተ ደግሞ ሱራ 4:24 ላይ ወጣልኝ። አባት ሴት ልጁን መሸጥ ይችላል። እንደ ክርስትና ከከብት ጋር ከአህያ ጋር እየነዳ አስማምቶ መሸጥ ይችላል ልጁን። አስባችሁታል? አረ ይላል አይደል? እስኪ ደግሞ አንተ ወጣልኝ። እሺ እስልምና ይላል እያለን ነው። አንድ እሺ ተረጋጋሽ። አሁን በእስልምና እንደዚህ ተረጋጋ፣ ቀስ በል እባክህ። እንደ በእስልምና አባት ልጁን መሸጥ ይችላል የሚል ቃል አሳየን። ልክ እንደዚህ የቱ ጋር ነው ያለው? ያላ እስኪ እሺ ሱራ ሱራ 4:24 እንገራኒ 24 እቺን ጥቅስ ለብዙ ትምህርት የተጠቀመው ጥቅስ ሳመሽ ለብዙ ትምህርት። አሁን ደግሞ ዛሬ ምን አንበው ይሄን ደግሞ አንተ አንበው። ችግር የለም። ያ አሳየና። አሁን እዚህ ጋር አባት ልጁን መሸጥ ይችላል የሚለውን ቃል አሳየና አንተ ስለሆንክ እስኪ አንብብልኝ። አንተ አንብብልኝ። ይሄን ምን እንደሚል አንበውና አስረዳሃለሁ። መጀመሪያ አንብበው። ማስረጃ እስካመጣህ ድረስ አንተ ወደዚህ ቦታ ሂዱልኝ እስካልክ ድረስ አንተ አባት ልጁን ያውና መሸጥ ይችላል አምጥቻለሁኝ ብለህ አሳየን። እሺ ያላ አሳያ። እኔ እኮ እስኪ አንብበው። እኔ ያን አነበብኩት አይደል? እስኪ ደግሞ አንተ ይሄን አንብበውና ከዛ ልንገር። አንተ ነህ መረጃ ያመጣህ ሰውዬ። ምን ሆኖ ነው በፈጣሪ? የታለ አሳየን። የለማነበው ነው የተጠየቀው ነገር እዚህ ይኸውነት እሱ እሺ ሴቶችን በባል ጥብቆቹ ሴቶችን ይኸውነት ሴቶችን ሽጡ መህሮቻችሁን ግዴታ ሲሆን ስጧቸው ይላል። ብር ስጧቸው ለሴቶች በ3 ቀንም ሆነ ለ2 ቀን ከተገናኛችሁ ስጧቸው። እንደውም ተከራያቸው ነው የሚል ተከራያቸው ለ3 ቀን ተከራይታቸው ስጧቸው ብር። እስኪ አንብበው። ይሄን አንብበው ምን እንደሚል ብሎ አነበበ። ሽጥ የሚል ቃል አለ። አሁን እዚህ ለምን ተዋሻለህ? እስኪ እኔ እኮ ሁሱ ያሁን ያንተው መጥቶ ነው ማለት ነው። እስኪ እና ትልቅ ሰው አይደለህ እንዴ? እስኪ መጀመሪያ አንብበው። ይሄን ምንድን ነው የሚል አንብበው። አሁን ካነበብከው ውስጥ ሽጡ ተከራያቸው የሚለው የቱ ጋር ነው ያለው? አለ የለም? ለምን ተዋሻለህ? የዋሻውን ቅርታ ጠይቀህ ሽጡ ብሎ አነበበ። በመካከል አያቸው አይደል? ወላሂ ከዛ እንደገና ተከራያቸው አለ። ምንም አልዋሻውም። ሴት ልጅ በብር መግዛት እንደምትችል ነው ይሄ የሚያሳይ። ሽጡ የሚለው ቃል የቱ ጋር ነው ያለው? አባት ልጁን ይሽጥ የሚለው የቱ ጋር ነው ያለው? እኔ ሳሳየሁ ከመጽሐፍ ቅዱስ
አባት ልጁን ቢሸጥ ችግር እንደሌለበት እግዚአብሔር። ነገር ግን ቁርአን ላይ ሽጡ የሚል ቃል አሁን አነበብክ አንተ፣ ዋሽተሃል። ተከራያቸው የሚል ቃል ዋሽተሃል። አልዋሸሁም። ሁሱዬ ይሄ ምንድን ነው የሚል ከሴቶችን በባል ጥብቆቹ እጆቻቸው በምርኮ። እሺ አስረዳኝ። ነቃሽ የሚያወራው ስለ ምህር ነው። ስለ አንድ ባል ቆይ ተረጋጋ፣ ላስረዳህ እድል ስጠኝ ላውራ። እሺ ያነብ እየጨመረ ነበበ አለፍነህ እሱን እኛ እናስረዳ። ደግሞ ስናስረዳ ጣልቃ ትገባለህ። እያወራ ያለው በቃ እሺ ይቅርታ፣ ቀጥል። እዚህ ቦታ ላይ እያወራ ያለው ምንድን ነው? አንድ ባል ሴት ልጅን ሲያገባ ጊዜ ቀድሞ የሚሰጣት ጥሎሽ አለ አይደለ? ገንዘብ ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ጥሎሽ የሚባል ወይንም በእስልምና መህር ይባላል። መህር ቀድሞ መስጠት እንዳለበት እየገለጸልን ነው። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ያውና ቀጥሎ ምን ይላል? መህሮቻቸውንም ስጧቸው ይላል። ገብቷል አይደለ? አንዲት ሚስትን የተጠቀማችሁባቸውን ሴቶች ነው አሚል ሰውየው ሚስቱ ጋር ሲጋባ ግን ለዛች ለሚስቱ መስጠት እንዳለበት ያው ስጧቸው ሲል ጊዜ መህሮቻቸውን እያለ በቀዩ እያሰመረልህ ነው። ጥሎሽ ታውቃለህ አታውቅም? አውቃለሁ እኮ ማለት ይሄ ይገባኛል። አሁን አንተ ያልከው ተረድቻለሁ። ግን የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ነው የሚል ግዴታ ሲሆን ስጧቸው። ግዴታ እና የተጠቀማችሁባቸውን እኮ ነው የሚል እኮ የተጠቀማችሁበት ባልና ሚስት ይጠቃቀማሉ አይደል? አንድ ሌላው ጋር ያን እየተናገረ ያለው እዚህ ጋር ባልና ሚስት የሚል አሳየኝ። እዚህ ጋር ስለ ማግባት ነው አንቀጹ እየተናገረ ያለው። ከሚስቶቻቸውን በባል እያለ ያው ሚስትና ባል የሚል ቃል በቃል በጀመረ እሺ አንብበው፣ ጨርሰህ አንብበው። እኔ እኮ ጨርሰህ አንብበው ስለቅድም ሌላ ነገር ስላልከኝ ምን ሆናልክ? ያው ባል የሚለው አለልህ። ምን ሆነ ሰውየው? እና ስለ ባልና ስለ ሚስት ስለ ቅድመ ጥሎሽ ስጦታ ወይንም ጥሎሽ ነው እያወራ ያለው። ይሄ ነገር አንተ መግዛት ነው ብለህ ነው የምታምነው ጥሎሽ ወይንስ ለሴት ልጅ አይገባትም ጥሎሽ? መልስልኝ። ይኸውልህ ይሄ እኮ የሚል ባል ካላቸው ሴቶች ውጭ ያሉ ሴቶችን ለምሳሌ የሆነ ሴት ባል አላቸው አይደለ? ችግር የለውም ኖራቸው፣ እነሱን ተዋቸው። ባል የሌላቸውን ሴቶችን ግን በገንዘቦቻቸው አድርጉ ነው የሚል እኮ። ታዲያ ገንዘብ ምን ተብሎ ይጠራል ብሎ አስቀመጠልህ። ቀዩን አንብበው እስኪ ምን ይላል ቀዩ? እኮ ምንድን ነው ያልከው? ጥሎሽ ያው መህር ብሎ አስቀመጠልህ። መህር ማለት ጥሎሽ ማለት ነው። ልትሰጧቸው በእናንተ ላይ ግዴታ ሆነ አለ። ስለዚህ አንድ ሰው ሴት ልጅን ሲያገባ ጊዜ ጥሎሽ መስጠቱ ሲያገባ አይልም። እዚህ ላይ ሲያገባ የሚለውን አሳየኝ። ስለዚያ ነው እያወራ ያለው። ለእናንተ ከዝሙተኞች ሳትሆኑ ማለት ከዝሙት ውጭ ያለ ግብረ ስጋ ግንኙነት ምን ይባላል? በባልና በሚስት። በጣም ጎበዝ ልጅ፣ እናመሰግናለን። በባልና በሚስት እሱን ነው እያወራ። ስለዚህ አሁን ጥሎሽ የሚለው ወይንም መህር የሚለው ነገር ያ ሰውዬ ስለሰጣት እየገዛት ነው ብለህ ነው የምታስበው? እንደዚያ ነው አንተ እዚህ ጋር የተረዳኸው? ሲቀሩ ይላላ በምርኮ በባል ጥብቆች እጆቻችሁ በምርኮ የያዟችሁ ሲቀሩ በእናንተ ላይ እርም ናቸው። ምንም እኮ አሁን አንተ በቃ ታውቃለህ፣ አንብባል። ግን ለማስረዳት በተለየ መንገድ ለማስረዳት አትሞክር። ግልጹን ንገረኝ። ያለውን መጽሐፍ ላይ ግልጹን አንተ ብለህ ኦኬ፣ እንደዚህ ግልጹ ምንድን ነው ንገረኝ። እሺ ግልጹን ልንገርህ። ምንድነው ይሄ የሚል ባል ካላቸው ሴቶች ውጭ ያሉ ሴቶችን ተገናኛቸው እንደፈለጋችሁ። ከዛ በኋላ ግን ግዴታ ከሆነባቸው ክፈሏቸው ነው የሚል። መህሮቻቸውን ስጧቸው ማለት ክፈሏቸው። አሳየን። የቱ ጋር ነው አሁን ያለው? እንደሱ ያልክ መህሮቻቸው ግዴታ ሲሆን ስጧቸው። ከወሰኑ ምናምን ተዋረ እባክህ። ቅድም ሽጦ የሚል ተናገርክ ጨምርክ። የለም እሱን ይቅርታ ጠይቅ እያልነህ አለፍነ። ተከራያቸው ይላል አልክ፣ አለፍነ። አሁን እንደፈለጋቸው ተገናኟቸው አልክ፣ አለፍነ። እየተናገረ ያለው ስለምንድን ነው አንቀጹ ታዲያ ከተባለ እናትውጣ ስለ መህር ስለ ጥሎሽ ነው አልከ አልነህ። ገብቶሃል አይደል? እሱ ማንሳት የፈለገው እዚህ ቦታ ላይ ለሴትየዋን በገንዘባቸው የተጠቀማችሁባቸው የምትለዋን ፓርት ማንሳት ፈልጎ ነበር። ያ ደግሞ መህር እንደሆነ ቁርአኑ ራሱ ተናግሯል ያስረዳው። ገብቶሃል አይደል? ስለ ጥሎሽ ነው የሚያወራው። ስጧቸው ገንዘቡ ስለ ገንዘቡ ነው ጥያቄ መጣ። እዚህ ግዟቸው ሽጧቸው የሚል ልትለን ፈልገህ ነው። ገብቶኛል። ያ መህር ነው አለ ጥሎሽ ነው ብሎ አስረዳ ራሱ አላህ ሱብሓነሁ ወተዓላ። ይህ ነው አሁን በመጽሐፍ ቅዱስ ላይ አንድ ሴት ስትገባ ጊዜ ጥሎሽ ይሰጣታል አይሰጣም? ለሚስትህ ይላል። እሺ ውሱ
ይኸውልህ ይሄ ለሚስትህ ወይም ለማግባት ላሰብካት ሴት እንደዚህ በግድ ካደረካት በኋላ መህሯን ስጣት ይላል ወይ? ይሄ እንደዛ አይልም። ምንድነው የሚል በባል እርም ከሆኑት ውጭ ጥብቆቻቸው ይሄ እነዛ እንደፈለጋቸው ያያያትን ሴት ሄደ መብትህ ነው። ከዛ በኋላ ግን ግዴታ ሲሆንብህ ነው። ኖ ግዴታ ካልሆነብህ አይደለም፣ ግዴታ ሲሆንብህ ስጣት። ከዛ በቃ ያለው እባክህን ከራስህ አትፈስርልን፣ ከራስህ አትተርጉምልን። እየተናገረ ያለው ስለ ምንም መተርጎም ምናምን አይደለም እኮ። መህር ማለት ምን ማለት ነው? መልስልኝ። አይ ክፋያ አዎ ክፋያ ምንድን ነው? በቃ መህሮቻቸውን ስጧቸው ማለት የተጠቀማችሁበትን የሆነ ነገር ክፈሏቸው ማለት ነው አይደለም። መህር ምን እንደሆነ አታውቅም በኢስላም። በኢስላም መህር ማለት ምን ማለት ነው? ምን ማለት ነው? ጥሎሽ ብለኸኛል። ጥሎሽ ማለት ምን ማለት ነው? ጥሎሽ ማለት አንድን ሴት ሲያገባት የሆነውን ሲያገባት አለቀ በቃ። አንድ ስማኝ ሲያገባ የሚሰጠው እሱ ነው። ለእናት ወይም ለአባት ወይም ለሚስትየዋ ወይም ለእናቱ ለአባቷ የሚሰጣቸው ነገር ነው። ይሄ ግን አንድ ወንድ ሴትን ለማግባት አስቦ ሂዶ ከዛ በኋላ ግዴታው ሆኖ ለመህሯን ይስጣት አይደለም የሚል ከባል እርም ከሆኑት ውጭ ያሉትን እንደፈለጋችሁ የእናንተ ናቸው በቃ። ጭራሽ መህሯን ይስጣት አይደለም የሚለው አለ። ወላሂ አሁን ተመልከቱት። ቁርአኑ ግን ይኸው መህራቸውን ስጧቸው ግዴታ ነው እያለ ነው። ግዴታ ሲሆን ስጧቸው፣ ግዴታ ሲሆን ነው የሚል። ግዴታ ሲሆን ስጧቸው፣ ግዴታ ሲሆን ስጣቸው። ግዴታ ሲሆን ማለት ግዴታ ነው ስጡ እያለ ነው። ግዴታ ነው ስጧቸው። ግዴታ ሲሆንብህ ይሄ ነገር ማድረግ የግድ መስጠት አለባችሁ አይልም ነው። እንደሱ ነው የሚለው የቁርአኑ አንቀጽ። ፈሪዳ ይላል የአረበኛ ቋንቋ። ግዴታ ነው ይሄ ነገር እያለ እየተናገረ ነው። ገብቶሃል አይደለ? ይሄ ነው አሁን ጥያቄው ምንድነው? እና ለማግባት ላሰባት ሴት ነው የሚል። አዎ ሊያገባ ላሰበ ሰውየው ጥሎሽ ቀድሞ መስጠት አለበት። እሱ ነው እየተናገረ ያለው እኮ። ሊያገባት ካሰባት አሁን እኮ ይሄን እኮ አንተ ነህ እየነገርከኝ ያለ። ሊያገባት ካሰባት ሴት አይልም። ከሴቶች በባል ጥብቆቹ እጆቻችሁ በምርኮ የያዛችኋቸው ሲቀሩ ይላል በእናንተ ላይ እርሞች ናቸው፣ እርም ናቸው። ዝሙተኞች ሳትሆኑ እያለ ያ ማለት ያለ ዝሙት ያችን ሴት ግንኙነት ካደረገ ሰውየው ለሴትየዋ የጥሎሽ ቦታ መስጠት አለበት ነው። ያ ዝሙተኞች ሳትሆኑ የሚለው በኒካህ ወይንም በጋብቻ እያለ እየተናገረ ነው። ገብቶሃል አይደለ? ያለ ዝሙት የታለ? በጋብቻ የሚለው የታለ? ያው የዝሙት በጋብቻ የሚለውን አሳየኝ። የዝሙት ተቃራኒ ምንድን ነው? የዝሙት ተቃራኒ ዝሙት አለማድረግ፣ ያለ ዝሙት አለመፈጸም ነው። አዎ ዝሙተኛ ሰዓት ምንም የተለየ ነገር የለውም። የምታደርገው ግብረ ስጋ ግንኙነት ምን ይባላል? ከአንድ ሴት ጋር የምታደርገው ግብረ ስጋ ግንኙነት ወይ በዝሙት ነው ወይንም ደግሞ ያለ ዝሙት በህግ ወይንም ሸሪዓዊ በሆነ ህግጋት የምታደርገው ግንኙነት ነው። ኢስላም ገብቷል አይደለ? ስለዚህ ዝሙተኛ ሳትሆኑ ብሎ ተናገረ። ከዚያ ሲያብራራልህ ለኒካህ እንደሆነ ጥሎሽ ወይንም መህር ብሎ አስቀመጠ። መህር የሚሰጠው በእስልምና ሰውየው ሊያገባት ለፈለጋት ሴት ብቻ ነው። መጀመሪያ የዚህ የቁርአን ምዕራፍ መጀመሪያ ላይ ምን ይላል? ሶስተኛው አንቀጽ ላይ ወአቱ ኒሳአ ሰዱቃቲሂነ ኒህላ ይላል። ሴቶችን መህሮቻቸውን ግዴታ ሆሱ አንዴ ላቋርጠህ። በገንዘቦቻችሁ ልትፈልጉ ለእናንተ የተፈቀደ እኮ ነው የሚል። አዎ ያ ገንዘብ የሚለው መህር ነው። በገንዘቦቻችሁ በፍቅር ወይም ደግሞ በሰው አስጠይቃችሁ ወይም ደግሞ በፍቅር ወይም ደግሞ ያያችኋትን የወደዳችኋትን ሴት አይደለም። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም መህሮቻችሁ ግዴታ ሲሆን ሲጧቸው፣ ግዴታ ካልሆነ ግን ኖርማል ነው ማለት ነው። አሻደም እዚህ ቦታ ላይ ግዴታ ሲሆን የሚለው ግዴታ ነው ለማለት ነው። አማርኛ አትችልም እንዴ? አይልም። ይሄን አንተ ነው የተረጎመው። በቃ ያለ መልእክተኛ ቃል ነው። ግዴታ ሲሆን ግዴታ ሲሆንባችሁ ማለት ግዴታ ነውና ስጧቸው እያለ ነው። ገብቶሃል አይደለ? ምን እያለን የቁርአኑ አንቀጽ ፈአቱሁነ ኡጁረሁነ ፈሪዳ፣ መህሮቻቸውን ስጧቸው ግዴታ ነው ይሄ ነገር እያለ ነው። ገብቶሃል አይደለ? ግዴታ ነው። ግዴታ ሲሆን ማለት ነው ለማለት ነው። ይኸው አረበኛውን እያሳየነህ ነው። ግዴታ ነው ስጧቸው። እሺ አማርኛው ለምን? ስለዚህ አማርኛው የተሳሳተ ነው። ተሳስቶ አይደለም። አንተ ግንዛቤ በጣም አጭር ስለሆነች ነው። ግዴታ ሲሆንባቸው ስጧቸው ማለት ግዴታ ካልሆነ አትስጡ ማለት ነው እያልክ እየተፈላሰፍክ ነው። ግዴታ ነውና ስጧቸው እያልክ እየተናገረ ነው። አሁን እንደ ክርስትና ሴት ልጅ አዳምጠር ጨርሰ ለመጨረሻ ጊዜ አንድ ጨርሳለሁ። ልጅ ሲያገባ ጊዜ ጥሎሽ ይሰጣታል ወይንስ አይሰጣት? አሎ
እሺ አንተ እንደ ክርስትና እንትን ሴት ስታገባ ጊዜ ጥሎሽ ትሰጣለህ አትሰጥም? ሄሎ አሎ አንድ ሰው እንደ ክርስትና ሴት ልጅ ሲያገባ ጊዜ ጥሎሽ መስጠት አለበት የለበትም? ይሽልፍ ታውቃለህ። ሳላሽልፍበት ኮስኩ አለበት አለበት። አቤት አለው። ምንድነው ያ ጥሎሽ? በጣም ጎበዝ ልጅ። ምንድነው የምትሰጠው አንተ ሴት ልጅ ክርስቲያን ሆነ ስታገባ? ለምሳሌ እሱማ እንደ ሃይማኖት አስተምሮና እንደ ባህሉ ይለያያል እኮ። እንደ ክርስትና አንድ ሰው ሴት ልጅን ሲያገባ የሚሰጠው ጥሎሽ ምንድን ነው? እግዚአብሔር ያዘዘ አላውቀውም። እሺ አንድ ሰው እንደ ክርስትና ሴት ልጅን ሲያገባ ጊዜ ጥሎሽ የሚሰጠው ለልጅቱ ብልት ነው፣ የወንድ ልጅ ብልት። መቶ ብልት ካለ ታገባለህ። እንደ መጽሐፍ ቅዱስ የእግዚአብሔር ሰው ነብይ የተባለው ሴት ልጅን ሲያገባ ጊዜ የሰጠው ጥሎሽ ብልት ነው፣ በብልት ነው ያገባው። ታውቃለህ? እሺ አሳየኝ። በብልት ያጫዋት ሚስቴን እያለ አንድ ነብይ ይናገር መጽሐፍ ቅዱስ ላይ። አሳየኝ። እሺ ለነሱ አሳየኝ። ያይ ለማየት ያክል አሳየኝ። አብሽር፣ ችግር የለውም እናሳያለን። ካስኮ ዳዊት ራሱ ይናገራል። ካስኮይ ኳስክነት ውስጤ በመቶ ፍልስጤማውያን ሸለፈት ያጫዋትን ጌታ ሰው የዛሬው ቀን ያንተ አይደለም። በቃ ተበል። ኦኬ ሸለፈት ማለት ነው። ሸለፈት አታውቅም? ጠንክር። ጆሮ ነው ምላሱን ነው የሚገረዘው ወይስ ምን ነው?
ኳስኮይ አብሽር